ዛሬም እንደ ትላንቱ ሁሉ ያልታወቁ ኃይሎች ታሪክ መስራታቸውን አጠናክረው ቀጥለዋል። ጊሳ ከተማ በፋኖ ቁጥጥር ስር ሙሉ ለሙሉም መዋላ የደረሱ መረጃዎች አመላክቷል። ትንታግ ነበልባሎች የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የጎጃም አገው ምድር ሶስተኛ ክፍለ ጦር አጄቢ ያስባሉ ልዩ ጀብዶችን መፈጸሙን የደረሱ መረጃዎች አመላክተዋል። አገዛዙ አዲስ ቅድ ስለማቀዱ ጭምር የወጡ መረጃዎች አመላክተዋል። ይህንን ሸልኮ የወጣ መረጃም በቆይታችን አስደምጣቸዋለሁ። የአገዛዙ ዙፋን ጠባቂዎች ስርዓቱን የቆመ እስረኛ አድርጎናል ያሉት በርካቶቹ ዛሬም ድረስ ጥለው እየወጡ ይገኛሉ። 17 የአድማ በተና ሚሊሻ አባላት ከነሙሉ ትጥቃቸውና ከነሙሉ ክብራቸው ፋኖዎችን ተቀላቅለዋል። በወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ቤት አማራ የተሰጠም መግለጫም አለም። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓት እነዚህንና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችን ታደምጣላችሁ። አብራችሁ የቆየውም የአባ ኮስትር ብርጌድ ያልታወቁ ኃይሎች ዛሬም ታሪክ ሰርተዋል። የቀድሞው የቢቸና ከተማ ሚኒሻ ጽሕፈት ቤት ኃላፊ አሁን በአገዛዙ ስርዓት የቢቸና ከተማ መዘጋጃ ቤት የመሬት ልማት ጽሕፈት ቤት ኃላፊ የነበረው የአገዛዙ ተላላኪ በትንታግ ነበልባሎች በልዩ ኦፕሬሽን ተቀንድሸዋል ተባለ። በቢቸና ከተማ 05 ቀበሌ መውጫ አስፓልት ዳር ላይ በትናንትናው ዕለት ከምሽት 3 ሰዓት ላይ በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ያልታወቁ ኃይሎች ላይ መለስ እስከ ወዲያኛው አሰናብተውታል። ጊሳ ከተማ በፋኖ ቁጥጥር ስር ሙሉ ለሙሉ ስለመውደቋ ተነገረ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ታዳጊዋ ጊሳ ከተማን በቁጥጥሩ ስር ማስገባቱን የጎጃም አገው ምድር የክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አሳውቋል። በከተማዋ ሰፍሮ የነበረው የአገዛዙ ኃይልም ወደ ፋኖ የተከፈተበትን ጥቃት መቋቋም ባለመቻሉ ሞትና ቁስለኛውን አዝረክርኮ ከተማንም ለቆ ሸሽቷል። አማራ ፋኖ ብሔራዊ ኃይል የጎጃም ቀጠና በጎጃም አገው ምድር ሶስተኛ ክፍለ ጦር ዳንግላ ፋኖ ቢትወደድ መንገሻ ጀንበር ብርጌድ ስር የምትገኘው ጊሳ ከተማን ነጻ መውጣለች። በትናንትናው ዕለት የጎጃም ቀጠና አንደኛ፣ ሶስተኛና አምስተኛ ክፍለ ጦሮች በጥምረት ዳንግላ ከተማ ላይ ያለውን ኃይል ሙሉ በሙሉ ከመምታቱ በኋላ ጊሳ ከተማ ላይ ሰፍነው የነበረውን የጥላት ኃይልም እግሬ አውጭኝ ብሎም እንዲወጣ አድርገውታል። ጠላት ባለቆቹ በኩል ባለበት እንዲቀመጥ ትዕዛዝ ቢሰጠውም ከምንም ሊያድነው ወይም ደግሞ ከቆንጆቹ ምት ሊያድነው የማይችል ትዕዛዝ አልነቀበልም በማለት በትንትናቸው ወጥተዋል ሲሉ ምንጮች ተናግረዋል። በማስከተልም የጨነቀው እርጉዝ ያገባል እንደሚሉም ያገዘዙ ያለባጨረው መሬት የለም። አገዘዙ ኃይል በአንድም በሌላ መንገድ እየተናደ ይገኛል። ተስቦ ይመታል፣ ተስቦ ይከዳል። በዚህ መሰረትም የአገዘዙ ኃይል ከቀን ወደ ቀን እየተመናመነ መምጣቱ ያሳሰበው አዲስ ዘዴ ያለውን እቅድ ለመተግበርም ስምሬት መስጠቱ ተሰምቷል። ይህም እቅድ ከተለያዩ ሀገራት በብድር የሚገኙ ገንዘብ፣ የድሮን ተተኳሽ፣ የድሮን የተለያዩ ከባድ መሳሪያዎችን በመግዛት ንጹሃን በመጨፍጨፍ የተጠመደው ኃይል ጠብ የሚል ውጤት ማምጣት አለመቻሉ ያበሳጨው ያናደደው ሲሆን ይህንን በብድር የሚያገኘውን ገንዘብ የስራ ማስኬጃ ወይም ደግሞ መቋቋም ያሰጣል በማለት ለሆዳዎች ባደሩ አሳማዎችንም ለመግዛት እንዳሰበ የደረሱ መረጃዎች አመላክተዋል። የአገዛዙ ዙፋን ጠባቂ ስርዓት የቆመ እስረኛ አድርጎን ነው ያሉ ብለው እምቢ አሻፍሬ ብለዋል። በደቡብ ጎንደር አገዛዙ በልጽግና አድማ በተና ብሎ ካሰለጠነ በኋላ ወረታና ደብረ ታቦር ላይ ያስቀመጠውን ሎሌ አድማ በተናው ወደ መከላከያ ተቋም ተቀላቀሉ ማለቱ ተሰምቷል። ሎሌው አድማ በተናም አልቀላቅልም በማለቱ ስርዓቱ ወደ መጣበት መለስ ብሎ እንዳሰናበታቸው ተሰምቷል። በዚህም የተነሳ ወረታና ደብረ ታቦር ከፍተኛ የሆነ ውጥረት ተፈጥሯል። ደብረ ታቦር ሰኞ ገበያ ላይም ስርዓቱ የእርስ በርስ ውጊያም በይፋ አድርጓል። 17 የአድማ በተና ሚሊሻ አባላትም ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በዚህም ቀጠና እንደ መረጃ ምንጮቻችን ገለጻ የገዢው ብልጽግና ቡድን የአማራን ክልል ጸጥታ ለክልል ጸጥታ ኃይል አስረክባለሁ የሚል ፕሮጀክት ነድፎም የአእምሮ ህመማና እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ጨምሮ በርካታ ወጣቶችን ከስራ ገብዛቸው በማፈን ወደ ማሰልጠኛ ካምፕ ማስገባቱ አይዘነጋም። ታዲያ ይህ ነገር በቃኝ ያሉ ከ17 በላይ የመኑ የአድማ በተና ሚሊሻ አባላት ከነሙሉ ትጥቃቸው ፋኖዎችንም ተቀላቅለዋል ሲሉ ምንጮች ተናግረዋል።
የአማራ ህዝብ የገጠመውን የህልውና አደጋ ለመቀልበስ ባለፉት 2 ዓመታት ከፍተኛ ተጋድሎን እያደረገ እንደ ሰው በህይወት የመኖር አደጋን የደቀነበትን የወደድ ብልጽግና መሩን አገዛዝ ለመገርሰስ የሞሽረት ትግል እያደረገ ይገኛል። በዚህ በጦርነት በአውደ ውጊያ በፖለቲካ በሚዲያና በዲፕሎማሲ እንዲኮታኮት ለማድረግም አመርቂ ስራም ተሰርቷል፣ እየተሰራም ይገኛል። በአውደ ውጊያ በፖለቲካ በሚዲያና በዲፕሎማሲ ሽንፈት ጽዋን የተከናነበው የብልጽግና አገዛዝ የአማራን ህዝብ በካዱና በትግል ሜዳ የራቀው ፋኖ መሳዮችን በመሰብሰብ ባይሳካለትም ከላይ በመጥቀስ መንገድ ማሸነፍ ያቃተውን የፋኖን ኃይል ፋኖን ከህዝብ መነጠል በመቀጠል ደምሶ ማጥፋት በሚል ስትራቴጂክ ነድፎ ከዘረፈው የሀገርና የህዝብ ሀብት ከፍተኛ በጀት መድበው እየተንቀሳቀሰ ይገኛል። ከሰሞኑ በመቀሌ ሰማዕታት ሐውልት ስር የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 2 ዘውበል አምባ ክፍለ ጦር አባል በሚል የተቀላቀለው ምስል እኛን ተመልክተናል። እነዚህ ልጆች በመጀመሪያ አሁን ላይ የዚህ ገለጹት አባል አለመሆናቸውን ትግሉ ከርተው ከወጡ 1 ዓመት በላይ እንደሆናቸው የገለጸ ነው። አገዛዙ በተለይም በጌታቸው ረዳ አማካኝነት በብሔራዊ ቴሌቪዥን ጣቢያ ቀርቦ ማሳካት ያልቻለውን ፕሮፓጋንዳ ትግል ከርተው ወደ አገዛዙ የገቡት ልጆችን በመሰብሰብ ተከታታይ ያለውን ዘመቻ እያካሄደ ይገኛል። ለህዝባችን ማስተላለፍ የምፈልገው ነገር አገዛዙ በሁሉም ግንባሮች ሽንፈት ጽዋን እየተቀመሰ መሆኑን የተረዳታችሁ የደረሰበት ሽንፈት በፕሮፓጋንዳ ለመቀልበስ እየተሯሯጠ መሆኑን ጭምር ማወቅና መገንዘብ ይፈልጋል ብለዋል። ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት የመደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ረፋድ፣ መልካም ቀን ተመኘሁም።